የዳጣ እንጀራ እናት ሰላም ከባለቤቷ ማርገዟን አውቃለች ማለት ነው። የዳጣ አባትም ከሱ እንዳረገዘች ሁሉን ነገር ግልጥልጥ አድርጎ ያለውን ነገር ተናግሯል ማለት ነው። ሰላም ብያለሁ ቤተሰብ፣ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን በጣም ደህና ነኝ። ሰላማችሁ ብዝት ይበልልኝ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ እጠይቃችኋለሁ ማለት ነው። እንግዲህ የሰላም የእርግዝና የእውነት እኔ እንደ ማንኛውም ሰው ደስ ነው ያለኝ። ምክንያቱም ሰው ልጅ በአንዱ ቤት ውስጥ ሰው እድሜውን ሰዓቱን ጊዜውን ጨርሶ ከሚኖር ሰው የስሙ መጠሪያ ራሱ ማግኘት በጣም መልካም ነው ብዬ ነው የማስበው። እንዲሁም ዳጣም ደግሞ ወይ ወንድም እህት ታገኛለች፣ በጣም ደስ ይላል ማለት ነው። እንደ ማንኛውም ሰው ልጅ ያው ታውቃላችሁ የሴት ልጅ ጊዜ በጣም ትንሽዬ ሰዓት ነው። የመውለዳቻችን ሰዓት ጊዜ ያለን ማለት ነው። የምናቆምበት ሰዓት አለ፣ የምንወልድበት ሰዓት ስላለ እሷ እንደውም በጊዜዋ ስኔ ስላገኘች እኔ እጅግ አርጌ ደስ ብሎኛል ማለት ነው። እውነቴን ነው የምላችሁ ማለት ነው። ግን የሚገርም ነገር የዳጣ አባት ምንድን ነው ሰውየው? ይሄ ሼባ ምን እያደረገ ነው? ይሄ ሼባ የተደበቀ ምስጢር አለው። እንደዚህ ባለቤቱ ስር ግን እንደሚወዳት እንደሚያፈቅራት ልስልስ ብሎ እንደ እባብ ቆዳ እንደምታለሰልስ አስለስልሶ ነው የሚቀርበው። እንዲህ ነው ግን እናንተ ስታስቡ ሰላምዬ ላይ ፎንቃ ተይዞ ነው ወይስ ምንድን ነው ችግሩ? ችግሩ ምን ይመስላችኋል? እኔ በጣም ግራ የገባኝ ነገር ይሄ ምስጢር ማወቅ መታወቅ ያለበት እኔ በተስፋ ነው የምጠብቀው ማለት ነው፣ ቤተሰቦቼ ማለት ነው። እና እኔ በጣም ነው ግርም የምለኝ። ምክንያቱም እናንተ አስቡት እንደዚህ የሚወዳት የሚያፈቅራት ሚስት የሚያከብራት ሚስት ዳሬን በጣም ነው የምወደው በጣም ነው የሚያከብረው እያለ ከሰላምዬ ጋራ ምንድን ነው የሚሰራው ይሄ ሼባ እንዴ? እኔ እውነቴን ነው የምላችሁ። እኔ በትዳር ላይ እንደዚህ የሚልከሰከስ ወንድ በጣም ነው የሚያስጠላኝ፣ በጣም ማለት ነው። እንዴ ምንድን ነው ችግሩ? ምንድን ነው ጭንቀቱ? እንዴ ምንድን ነው? ሰላም ጋር ያለውም ሚስቱ ጋር አለ፣ ሚስቱ ጋር ያለውም ሰላም ጋር አለ። ምንድን ነው የተለየ ነገር አለ ብላችሁ ታስባላችሁ? ቤተሰብ እስቲ ኮሜንት ላይ ጻፉልኝ። የተደበቀ ሚስጥር እኔ ብቻ ብዙ ነገር ነው በውስጤ እየጠረጠርኩ እያሰብኩ ያለሁት ማለት ነው። ቤተሰቦቼ የሆነ ችግር እንዳለ ያስታውቃል፣ ግን ምን እንደሆነ ግን መጨረሻውን በማየትና በማወቅ ደስ ይለናል ማለት ነው። እንግዲህ አቢጌል የምትባሏ ሴትዮ እርኩስ ዳቢሎስ የሚቀናባት ሴትዮ ነች ማለት ነው። እንግዲህ ለእናትየዋ ምን ብላ እንዳሸኮሸኮች በዛ ላይ ደግሞ ከማሸኮሸኳ ከመናገረው አንሳ ጭራሹኑ ደግሞ ሰላም እንግዲህ ከቤት ውስጥ አይደለም ያረገዝኩት የሆነ ልጅ ታዋቂ የነበረ ቤት ውስጥ ኤጀን ያረገዝኩት ብላ ስትናገር የበለጠ እንደውም እኔ እማዬ ከዚህ ቤት ውስጥ ያረገዘች ትመስለኛለች። የት ሄዳ ታረግዛለች ብለሽ አንቺ ታስቢያለሽ? ሰላም ከቤት ውስጥ ወጥታለች እንዴ? እንደውም እርግዝና በአንድ ቀን ይረገዛል እንደ እያለች ትገኛለች ማለት ነው። የሚገርመው ነገር አቢጌል እንግዲህ እርግዝናውንም ሳትሞክር አይቀርም ማለት ነው። ሳስበው ማለት ነው። አስባችሁታል? የእውነቴን ነው ብላችሁ እርግዝናውንም ሳታየው ሳታጥመው አይቀርም ማለት ነው። እና እኔ በነገራችን ላይ እንደው ፈጣሪ ከእንደዚህ አይነት እሾክ ሰዎች ፈጣሪ ይሰውራችሁ። ለሰው የማይተኛ ለሰው በቃ 24 ሰዓት በቃ የት ሄዱ ምን ሆኑ? በስመ ስላሴ እስኪ ያስባችሁታ እንደ አቢጌል ያለ ሰው ከማ ጋራ እንደሚኖር አስቡት በዚህ ዘመን። እንደው በጣም ነው የሚያሳዝነው ቤተሰቦች፣ በጣም ነው የሚገርመው ማለት ነው። ፈጣሪ ማስተዋሉን ይስጣት ነው የሚባለው። ሌላ ምን ይባላል? ለእንደዚህ አይነት ሰዎች እግዚአብሔር ማስተዋል ይስጣቸው ነው የሚባለው ማለት ነው። ቤተሰቦቼ እንግዲህ ቤተሰብ እንግዲህ አይታችኋል አቢጌል እንዴት ሄዳ ለእናቷ እንዳሞጠሞጠች እሷ እንደወለደች አድርጋ እሷ እንዳረገዘች ነው እየተናገረችው ማለት ነው። ቤተሰብዬ ምን አይነት አሾክሻኪ እንደሆነች ግራ የሚገባ ልጅ ነች ማለት ነው። ፈጣሪ ማስተዋሉን ይስጣት ነው። ሌላ ምን ይባላል? ለእንደዚህ አይነት ሰዎች እግዚአብሔር ማስተዋሉን ይስጣቸው ነው የሚባለው ማለት ነው። ተጥፋቷ የምትመለስ ሴት አይደለችም መቼምም ማለት ነው። በስማ ምን ያሁን ዳጣንና ውሃን እሷን አንድ ላይ ስታዩት ምን አይነት ሴት ትመስላችኋለች? ስታዩ እንዲ የእናት ወድ ሽጉርጉር ይባላል አይደለ? እውነትም ሽጉርጉር የሽጉርጉርም ሽጉርጉር ነው። እንደዚህ አይነት ተንከሲስ ልጅም ይወለዳል። እንደው የሚገርም ነገር የሚያሳዝን ነገር ማለት ነው። ጭራሽ ነው ብላ አባቷን ልታያያዝ ትገኛለች ማለት ነው። አባቷን ልታያያዝ ማለት ነው። ከአባቴን ያረገዘችው ለማለት በጥረት ውስጥ ትገኛለች ማለት ነው። በጣም በሚያሳዝን ነገር ማለት ነው። ፈጣሪ ልቦና ይስጣትና እንግዲህ እናትየዋ አንዴ በጥፊ አንዴ ታንቃታለች፣ አንዴ ተይ ትላታለች። ምንም የምትሰማ ነገር የለም። ከጥፋቷ የምትመለስ ልጅ አይደለችም። እንደምታዩት ትደበድባታለች፣ ትደበደባለች። ምንም አትሰማም። ተመልሳ እዛው ያው ነች ማለት ነው። ተጥፋቷ የምትመለስ ልጅ አይደለችም። ምን አይነት ልጅ እንደሆነች እኔ በጣም ነው የሚገርመኝ። ቤተሰቦች ይላችኋለሁ።
እና በነገራችን ላይ ያው ሰላምዬ በጣም ነው ያለቀሰችው። እንግዲህ እናትየዋ ምንድን ነው ያደረገችው? የሰላም እንጀራ እናት እንግዲህ በጣም ነበረ ስታስብ የነበረችው ማለት ነው። ያሰበችው ደግሞ ለምንድን ነው ሲባል ለእንትን ይሄ አለማርገዟ ከባሏ አለማርገዟ በጣም ነው ደስ ያላት ማለት ነው። በመጀመሪያ ሰዓት ብዙ ነገር ነበረ እያሰበች ያለችው ከሷ ያረገዘች መስላት ማለት ነው። በጣም እየተጨነቀች በጣም እያሰበች ነበረ፣ በችግር ውስጥ ነበረች ማለት ነው። እንደውም ከሱ እኮ አይደለም ያኔ ስልክ ያረገዝኩት ከውጪ ነው የሆነ ልጅ ታዋቂ እናንተ የላችሁም ነበረ። አንድ ቀን ሄድኩ በዛ የተነሳ እርግዝና ተፈጠረ ብላ ነገረቻት ማለት ነው። እፎይ ተመስገን፣ እፎይ እኔ እኮ እንደዚህ መሆኑን አላወቅኩም ነበረ እኳ እንደዚህ አይነት ነገር ሆነ፣ ሌላ ነገር መስሎኝ በጣም ብዙ ነገር ነበር ያሰብኩት እያለ ትገኛለች ማለት ነው። ምክንያቱም በብዙ ነገር ነበር እየጠረጠርኩ ያለሁት እያለ ትገኛለች ማለት ነው። በጣም በሚያሳዝን ነገር እንግዲህ ፈጣሪ እግዚአብሔር በሰላም እንዲፈታት ሁላችንም ተስፋችን ነው። የእውነት በጣም ነው ሰላም የምንወዳት። በጣም አሳዛኝ ልጅ ናት። ስንት ዓመት ሙሉ በሰው ሀገር የለፋች ስንት ዓመት ሙሉ ያኔ ስላችሁ በሰው ቤት እናንተም አረብ ቤት ሆናችሁ ምናክ እንደሚጨንቃችሁ አስቡት። እንግዲህ ልጇ ወልዳ የወለደችውን እንኳን ልጅ እንኳን ሳታይ በተስፋ እየጠበቀች እስካሁን መኖሯ ደግሞ የበለጠ ያሳዝናል ማለት ነው። እና እኔ በነገራችን ላይ በጣም ነው ደስ ያለኝ። እንኳን አረገዘች ነው የሚለው በራሴ ማለት ነው። እንኳን አረገዘች እሰይ ነው የምለው ማለት ነው። እሰይ። ግን ያ ሼባ ምን እያደረገ ነው? የዚህ ሼባ መጨረሻ ማወቅ አልፈለጋችሁም ቤተሰብ? እኔ እውነቴን ብላችሁ በጣም ነው ያጣደፈኝ። እንዴ ምንድን ነው እንደዚህ እያደረገ ያለው? ለምንድን ነው እንደዚህ የሚፈጽሙ? እንዴ ቀላለ እንዴ? እውነቴን እምላችሁ ቀላለ እንዴ? እነዚህ በሰው ላይ መቀለድ ማለት ነው። በሰው ልጅ ህይወት ላይ እየቀለደ ዳጣን ወለደ፣ መንገድ ላይ አውጥቶ ጣላት። መከራዋን ስቃዋን አይታ ምን አይነት መስዋዕት እንዳሳለፈ ታውቃላችሁ አይደለ ቤተሰቦች? ምን አይነት መከራ እንዳየች ማለት ነው። እና ቤት ብቻ ለማንኛውም በጣም ነው የሚያሳዝነው። አሁንስ የሚወለደው ልጅ ምን አይነት እጣ ክፍል ነው ያለው ስትሉት በጣም ነው የሚያሳዝነው ማለት ነው። ብቻ ለማንኛውም ችግር የለውም ያው ፈጣሪ ማስተዋሉን ይስጣቸው። እንደዚህ አይነት ወንዶች ማለት እንደዚህ አይነት ልክስክስ ወንዶች ፈጣሪ ማስተዋሉን ይስጣቸው። በጣም ነው የሚያስጠሉኝ። በነገራችን ላይ ልክስክስ ወንድ በጣም ነው የሚያስጠላኝ። በጣም ነው የሚያስጠላኝ። በህይወቴ ያስጠላኛል። በህይወቴ ማየት አልፈልግም። በህይወቴ ነው ሳያቸው ራሱ ጭንቀት ነው የሚመጣብኝ እንደዚህ አይነት ወንዶች ማለት ነው። እውነቴን ነው የምላችሁ ቤተሰቦቼ። እና ለማንኛውም ያለውን ነገር እስቲ እያየን እናመጣለን ቤተሰብ ምን አዲስ ነገር እንዳለ ማለት ነው። በጣም በሚያሳዝን ነገር እኔ እውነቴን ነው የምላችሁ ሰላምዬ የምትከፍለው ዋጋ በጣም እያሳዘነችኝ ነው። ይሄ ለእሷ የሚገባ አይደለም። ብችል እንደውም ከተስማማችሁ አግብቶ መቀመጥ ይችን ፈቶ ማለት ነው። የልጆቹን እናት ካልተመቸችው መፍታታው አብሮ መኖር ካልቻለ ማለት ነው። አለበለዛ ደግሞ ሰላምን ይዞ በሰላም መኖር። ምክንያቱም ለምን ትሰቃያለች? እቺ አንድ ፍሬ ምን ባደረገችው? መከራዋን አይታ በሰው ሀገር ስለሰራች ማለት ስላችሁ ሰው ቤት ሆና እንደዚህ መከራ ስቃይ እያሳለፈች እየሰራች ለምን እንደዚህ አንገላቷታል? ይሄ ለእሷ እንኳ ማልቀስ አይደለም። እኔ ሳስብ ግን ሰውዬው የተደበቀው ርዕስ እየሰከረ ይመጣል መሰለኝ። ይሄ ሼባ እየሰከረ እየመጣ ሲመጣ በቃ እንደዚሁ ቤት ውስጥ ያገኛታል፣ መጥፎ ነገር ይፈጽምባታል ብዬ ነው እኔ የማስበው በራሴ ማለት ነው። እና ብቻ ለኩልሻል መጨረሻው ሁሉ ነገር ያለውን ነገር ይዘን መጣላችኋለን ቤተሰቦቼ። ለቤቴ አዲስ የሆናችሁ ሁላችሁም ላይክ ሼር እያደረጋችሁ እንድታበረታችሁኝ እጠይቃችኋለሁ። እንግዲህ የዳጣን ዳጣ እስካሁን አልሰማችም። እስከምሰማ ድረስ በተስፋ እየጠበቅን ነው ማለት ነው። በእርግጠኝነት ዳጣ ምስኪን በስራም ትረዳታለች፣ ሁሉን ነገር እንደምታረግላት ነው። ገባችሁ አይደለም? ታረግላታለች። ያቺ አቢጌል የምትባሏ ተንከሴስ ነች እንጂ ማለት ነው። አቢጌል የምትባለው ሴትዮ በስመ አብ ወወልድ ወመንፈስ ቅዱስ ምን አይነት ሴትዮ ምን አይነት አሮጊት የሆነ አሮጊት ነገር ነው መሰለኝ ውስጡ ያለው ማለት ነው። የክፋት አሮጊት፣ ጥሩ አሮጊት ስላችሁ የክፋት አሮጊት ነው ውስጧ ቁጭ ያለው ማለት ነው። በጣም በሚያሳዝን ነገር ትከብዳለች ሴትዮቷ ማለት ነው። እግዚአብሔር ማስተዋሉን ይስጣት፣ መገነዘቡን ይስጣት እላችኋለሁ ቤተሰቦቼ። ከእንደዚህ አይነት ሰው ፈጣሪ ይሰውራችሁ፣ አሜን ይሰውራችሁ። እንደዚህ አይነት ሰዎች ህይወታችሁን ነው የማጨናግፉት ማለት ነው። እውነቴን ነው የምላችሁ። እና እቺ ሴትዮ ምን አይነት ክፋት እንደሆነ ግራ ግብት ያለኝ እቺ አቢጌል የምትባለው ሴትዮ ማለት ነው። እና አሁንስ እኛ ቤት ነው እንደምትወልደው እንዴት ነው ምናምን በቃ ጥያቄ ታበዛለች ማለት ነው። በጣም እንደው ወይ ስመስላሴ
በጣም ነው እኔ ቅፍፍ ነው የምትለኝ ገና ሳያት ራሱ እሷም ብሎ ደግሞ ባል ትፈልጋለች እንጂ ደግሞ ለዛውም ደግሞ የምትፈልገው ባል ደግሞ ናታን እንደው በጨርቅ ነካታን አይነካትም፣ በጨርቅ አይነካትም። እውነቴን ነው የምላችሁ። ናታን ለሱ የምትበገድም የሚገባት ባል አይደለም። በጣም ምርጥ ባል ነው። በስማም በፍጹም ሊገባት የማይቻል እሱ መሆን ያለበት ለዳጣዬ ነው። ዳጣዬ ናት በጣም ምስኪን የኔ ፍቅር በጣም ጣፋጭ የሆነች ልጅ ማለት ነው። ለእሷ ነው የሚገባት ማለት እንጂ ለእሷ የምትገባ ለዚች ለናታን ለሚባለው ሰውዬ ለናታን ለእንትና ለአቢጌል ለምትባለው ሴትዮ በፍጹም አይገባትም ማለት ነው። እና ቤተሰቦቼ ለማንኛውም እጅግ አድርጌ አመሰግናችኋለሁ የኔ ውዶች፣ እጅግ አድርጌ አመሰግናችኋለሁ። እግዚአብሔር ይስጥልኝ። ሰላማችሁ ብዙት ይበልልኝ። ላይክ ሼር እያደረጋችሁ አበረታቱኝ የኔ ውዶች። ሁላችሁንም በጣም ነው የማመሰግነው። እግዚአብሔር ከእንደዚህ አይነት ሰዎች ይሰውራችሁ፣ ከእንደዚህ አይነት ሰው ፈጣሪ ያድናችሁ። እንደ እንትን አይነት ሴትዮ እንደ አቢጌል የሚባል ሴትዮ በጣም ክፉ ናት። አቢጌል በጣም በክፋት አንደኛ ነበር ዋል በስመ ስላሴ በጣም ነው በቃ የምትቀፈው ያላት። እውነቴን ነው የምላችሁ። ፈጣሪ ማስተዋሉን ይስጣት። ምን አይነት ክፋት እንደሆነ ነው ግራ ግብት ያለኝ ማለት ነው። እንግዲህ አባትየውም ያለው ነገር እስቲ መናገሩ አይቀርም። ምን ሲያደርግ እንደዚህ እየፈለፈለ እንዳለ እንደሆነ መጨረሻውን ማወቃችን አይቀርም። ቤተሰቦች እላችኋለሁ። እንግዲህ ለቤት አዲስ የሆናችሁ ላይክ ሼር እያደረጋችሁ አበረታቱኝ የኔ ውዶች። ሰላማችሁ ብዝት ይበልልኝ። ባላችሁበት የሉል እግዚአብሔር ጥበቃ ይላችሁ። እጅግ አድርጌ እወዳችኋለሁ፣ አከብራችኋለሁ። ቤተሰብ ቴንኪዩ፣ እግዚአብሔር ስጥልኝ። አመሰግናለሁ። ላይክ እያደረጋችሁ ለምታበረታቱኝ ሁላችሁንም ቴንኪዩ ብላለሁ። ሰላማችሁ ብዝት ይበልልኝ የኔ ውዶች እና እጅግ አድርጌ አመሰግናለሁ። ቴንኪዩ። ላይክ ሼር አድርጉ እሺ።